ስርዓት ለዱባይ ሸርሙጦች ነው ብር የምትሰጡት። ቃላቶቹ ራሱ ሲሰቀጥጡ አንድ ዩኒቨርሲቲ አይ ለምን በጌም አይዋጣላችሁ? ምን አይደርስም። እውነት አይጠበቅም፣ ከሱ አይጠበቅም። ግን ይዋጣላችሁ በጌም በቃ ጉቺ አንቺ እና እሱ ጌም ተጫወቱና ደስ ነው የሚለው የክብር ጌም። ቤተሰብ ለሞጣ ንገሩልኝ። ጉቺና ሞጣ ወይ በረኪናውን ይጠጣታል ወይ ደግሞ ክብሩን ይወስዳል። እንደሱ ይሻለኛል። ሞጣ ምንም ቁጥር አያውቅም። ጭራሽ $100,000 ጠይቀናቸው ከለከሉን ብሎ ኃይለኛ ረገጣ ይዟል። ከትላንት ወዲያ እንዴ 100,000 ጭር አላነሰም። ትንሽ የእንትናን አሻሽሎት ነው ከአክሊሉ ጋር መዋል ጀምሯል አልኩኝ እኮ። ሁለታችሁ ድርቆሽ በላፕቶፕ ተቀይሮ አሜሪካ የገባችሁ ሰዎች ናችሁ፣ ውጡ አልኩኝ። ሁለቱም ይውጡ። ትራምፕ ያስወጣቸው እንዴት ነው? ድርቆሽ በላፕቶፕ የመቀየር ያህል ነገር 100,000 ብድር ጠይቆ ነው ወይስ ስጡኝ? ዱባይ ላሉ ስማ፣ አውሮፓ ላሉ አሜሪካ ላሉ ሴተኛ ዳሪዎች ገንዘባችሁ ስትበዘብዙ ለእኛ ግን 50 እና $100,000 ከለከላችሁ። ይሄ ነው የእናንተ ታሪክ። የአማራ ሰዎች እጅግ ጨካኝ ናቸው። ሀብታሙም ምሁራኑም ዲያስፖራው ገባችሁ? ለእኛ ለተግባር ለሚሽን አምጡ ስንል መስጠት አልፈለጉም። ለምን ሚሽን? ሸርሙጦች ሳይቀር ገንዘብ ይሰጣሉ። በለው በጣም ያሳፍራል እኮ። አውሮፓ ላሉ ዱባይ ላሉ አሜሪካ ላሉ ሸርሙጦች ገንዘባችሁን አንበሻበሻችሁ። ለቁም ነገርና ለተግባር ሲባል ግን አፈንድዳችሁ ነው የቀራችሁ። እና እናንተ አማራ ስለምትጠሩት እኮ አየዋ በጣም ቸግሮታል። ጋይስ ያላችሁን ስጡት። አበባም ዝንብም ንብም ስጡት። ሲከፍት ሞት እያረ እንደዚህማ አትወርድም። አባ ስንት ሚሊዮነር ነኝ እያልክ እኮ ቪዲዮ አለ። ሚሊዮነር ነኝ ሞጣ እኔ በጣም ሚሊዮነር ብለህ ጓ ስትል እኮ ቪዲዮ አለ። አባት ህዝብ ደግሞ ለመቼ ቀን ሪከርድ አድርጎ እንደሚያስቀምጥ አታውቂም። እና ሚሊዮነሩ አፈር ገብቶ 50,000 100,000 ማለት ጀመረ። ተመስገን ለሚሽን ስንጠይቅ የምን ሚሽን? ሚሽን ያው ከረባት አድርጎ በመብራት ሞጣ ይመቸኛል። እኔ ድክም ነው የሚያደርገው። በሲሪየስ እኮ አሁን ለምሳሌ ምንም ቢናገር በሲሪየስ ወስዶ ጓገጭ የሚልበት የለም እኮ። እኔ ፈረደብኝ። እኔ ልተንፍስ ብቻ እና በህፃን ልጅ እኮ ቂም አይያዝም አልኩን። ያልሰማህ? እኔም እንደዛ ልዘምር መሰለኝ እና ከረባት አድርጌ እንደሱ ላውራና ትንሽ ይስተካከልልኝ ጉዳዩ። እንደዛ ይሻለኛል። አንተ ይልክ ሁሉም ሰው የሆነ እዚህ ገባኝ። እዚህ ሚዲያ ላይ ሁሉም ሰው የራሱ የሆነ ነገር አለው። ሚዲያ ላይ አንተ የራሱ ከለር አለ። አዎ የፈለከውን ተናግረክ የፈለከውን መንገድ አሳይተክ ተመልሻለሁ ስትል አብሮክ ነው ህዝቡ የሚመለሰው። ያበደ ነው። የኔ በስካ ዩተርኔ ለየት ያለ ነው። አዎ በቃ አብረው ግልብጥ ነው እንዴ። ሲሰድብክ የነበረው ራሱ ከጎን ሆኖ ተገልብጦ ታየዋለክ። እሱ ደግሞ ሲናገር ቢሆን ተቀይሞት እንዲህ ብሏል ብሎ ፎቶውን እንኳን ለጥፎ ነው ሲሰደብ እንኳን አይቼው ለቅ ገጥሞኝም አይደሱ። አዎ እኔ ነኝ የምለጠለጠው። ፎቶማ ተገሽልጧል። ሰው እንደ ኮሜዲያን ይሁን እንዴ የሆነ አንተ ስትናገር የሆነ ነገር ሲያደርጉ ይመስለኛል ተጽዕኖ ስለምትፈጠር ነው። ሞጣን ትተውታል ይመስለኛል። በቃ እንዲሁ እንዳለ አክሴፕት አድርገውታል። ገባ መሰለኝ እና ምንም የሚጮህበት ነገር የለም። ጌታን ማንም አይጮህበትም። የሚገርመኝ እሱ ነው። ማንም እኮ አይልበትም። በጣም ለኪ ነው። ማን ተናግሮት ያውቃል? እሱ ነው ያብር ከልሎታል። እኔ በጣም ነው ማለት ሃይማኖት፣ ብሔር ምን እሱ ያልነካው ነገር አለ? እንዲያውም በተለይ ከሚያስቀኝ ነገር የሚታገልለት ህዝብን ውቅጥ ነው የሚያረግ። ደንቆሮ አማራ እያለ ነው። እሺ እንግዲህ ከዚህ በላይ ምን አለ? እሱ ማይነካው እስቲ የወቀሰውም የለም እና ምን ሰው ፈታሊል ነው እሱ ቤት የሚሄደው
ትመቸኛለህ ታስቀኛለህ ካልከው ያብዳል። ለምን እሱ ራሱን እንደ ፖለቲከኛ ነው የተቀበለው እና ብቻ ያስቀኛል። ሄደህ ታስቀኛለህ አለቀልክ። ለማስቀቅ ነው የሚልክ። አይ በጣም አስቆኛል። እና አሁን ግን በእርግጠኝነት ሰሞኑን እኔንም ይሄድብኛል፣ ከጉቺ ጋር አይቶኛል። የስራ ባህሪ ነው፣ አይቀርም። ያው ችግር የለውም፣ ችግር የለውም። ሌላ ምን አዲስ አለ ሶሻል ሚዲያ ላይ? መሲ አገባች ነው ያልሽኝ? ልታገባ ነው ሄደችው ነው የሰማሁት። ጫጉላ ሽርሽር ላይ ነች፣ ፈታ ዘና እያለች ነው። ኢንሻአላህ ጅንኑ ከአሜሪካ ሄዶ ነው ወይስ ጅንኑ አሜሪካ እዚህ መጣ? ከዚህ ፈታ እያሉ ተያይዞ ሄዱ። ከአሜሪካ ነው ጠብ ያደረገችው እንዴ? ኧረ መሲ ትለያለች። የሆነ ያላቅም እያልክ ነው? አይ ጅንኑ አሜሪካ ነው የሚኖረው ምናምን ሲባል ሰምቻለሁ። አሜሪካ ነው የሚኖረው። ዋው መሲ ትለያለች እናቱ። ጉቺ ብቻ ነው የፈዘዘችብን። አሁን ሳስበው ፈዘዘች። አንፋይን እንደዚሁ ደህና ነኝ። ከአሜሪካ ምናምን የሆነ ኧረ ደህና ነኝ። አብዛኛው ስልኩ በእጁ ይዞ ስልኩን የሚፈልግ ነው እኔን የሚገጥመኝ። ስልኩን ይዞ እያወራ እንደው አክሊሉ አሜሪካ ገብቶ ጉቺ ሳትገባ ይሄም ማይሆን ነገር። ዘንድሮማ ትራምፕ ያወጣዋል ብዬ አስባለሁ። አጠቃጠኝ እኮ የሆነ ትላንት አክሊሉ ከትላንት ወዲያ መቼ ነው ጋር ሰክሮ አደረብኝ አልኩት። እንዴት ለጆከር 10 አንበሳ ትሰጣለች ፊቱን ላላየችው ሰው ብሎ። እውነቱን ነው። ቀጥቅጥ አኬ እኔ ደጋፊ ነኝ። ቀጥቅጣል ቀጠቀጠኝ አደረብኝ አሉ ብታይ። በቃ እኔ እዚህ ቀጥቅጣል። ኧረ አኬ በዛ ፊት አንድም አንበሳ አይመጣው ያላየ ነው ይከራይዛ። አኬ ወይኔ የሷ አንበሳ ትቆጥራለህ አይደል? ዮኒ ወይ አባ አልሰማም እንደ ፕሮፖዝ ያደረገችለትን? አዎ አይቼ እኮ ደንፉ ይዞት ወደ አላሙዲን ሄደቆ ተከትለው ደግሞ እሷ መጣች ነው ወደ አላሙዲን መጣች አለ። ደግሞ ተመልሳ ተከትላኛል እሷም ልትጠይቅ ይቆጥራል። ጌም ላይ አኬ በአመት 3-4 ልደት ያከብር ነበር በጌም። እሱንም ባነኑበትና ተናዷል። አንድ ሰሞን የሆነ ያታስታውስም እንዴ? በጣም በየጊዜው ነበርኩ ጌም የቀጠሮ ጌም የሚይዘው። አንዴ ሁሌ በሳምንት 3 የቀጠሮ ጌም ያደርግ ነበር። ስራ አድርጎ ሻክሏል እኮ። እኔ አይ ቲንክ የቀጠሮ ጌም 2 ነው 3 ተጫውቻለሁ። መጀመሪያ ከኪዱ ጋር የተጫወትከውን አስታውሳለሁ። ከኪዱ ጋር እሱ ያበደ ጌም ነበር። እሱና ከጂጂ ጋር ሌላ የቀጠሮ ጌም አላስታውስም። ካለ አስታውሱኝ ቤተሰብ። አይ እኔ ከእንትና ጋር የኪዱን በጣም አስታውሳለሁ። ኪዱ እንዴ በደንብ ኪዱ ጋር ተጫውተሃል። ከዛ ከጂጂ ጋር ነው። ሰላም ጉቺ፣ ሰላም እናቴ እንዴት ነሽ? ከዛ ውጪ የለም። ከሮማን ጋር ይለው ከሮሚ ጋር ኧረ አልተጫወትንም። የቀጠሮ ጌም ኧረ በጭራሽ አልተጫወትንም። እንደ ጌመር እኮ አይደለችም ሮሚ፣ ጌመር አይደለችም። ሮሚ እንደኔ ወሬ ነው የምትወደው። እኔ እና እሷ ቁጭ ቀደዳ ምናምን ይመቻታል። እና ሰው ሁሉ እንደተመደክ ነው ታውቃለች። ሆኒ እኔ አሁን አንዳንድ ጌም ተጫዋች ይሉኝና ትጀምር ጥለው ነው አብዛኞቹ የሚወጡት። እንዲህ ቢሰጡኝ ይሻላል፣ እንዲሁ የሚለቁብሽ ይሻላል እንጂ በጌም አልሆነም። እንጂ ድምቀቱ ይሄ ነው ያንቺ። እንደዛ ነው። ግን ማስለመድ ትችያለሽ እኮ ወደ ጌም ቀስ እያልሽ የምትወስጃቸው ገባ ወጣ እያልሽ ጌም እየተጫወች መልሰሽ ወደ ጨዋታ መመለስ ትችያለሽ። ባለፈው ከአሌ ጋር የተጫወትነውን አላየህም? 26 አንበሳ እኮ ነው የወረደልኝ። ሰው እኮ አለ፣ ወዳጅ አለ። አክሊሉ ሰምተሃል እንዴ? አላየህም? ከአላዛር ጋር ተጫውተን የዛሬ ስንት ጊዜ አላዛር ጋር እንዴ? ግርማ ሞቶ ብላ እንኳን ስንት ነው ያወረደልኝ? አላየሁም። አይገርምም? ከቤታና ከማሜዳኛው ጌም በኋላ እኮ ተጫውቻለሁ። ከዛ በኋላ ያለው አዎ፣ በፍቅር ያለቀው ጌም
በሰላም ያለቀው ጌም። አዎ አንድ ወደ ሌላ ነገር ያልዞረ ጌም አይደለ? አዎ በሰላም በቃ ቴንኪዩ ተባብሎ በሰላም የተለያዩበት እንትናን ወረዱበት። የአሁኑ ጨዋታ ማንን ነው? ሙባረክን ኦሮሞዎቹ ዘነጣጠሉት ነው የምልሽ። አላስተረፉት። ሌላ ይዟል አሉ እኮ ሙባረክ አሁን ከኢድሪስ ጋር የዛሬ ወር ወዲያው ያዘ። አዎ እሱ ተመችቶታል። ቶሎ ነው ፋይል የሚይዘው። ጎበዝ ነው። አይ 2 ቋንቋ 3 ቋንቋ መቻሉ ተጠቀመው። እሱ አሁን ስልጥ የሆነው በኦሮሞ ሂሳብ ሙድ የሚይዝባቸው ነው። ቻፓውን አውቆታል። ገባሽ? እንደዛ አይነት አድርጎ ነው የሚጫወትባቸው። አሁን ግን የኦሮሞ ልጆች እየነቁ ይመስለኛል። ያንን ነገር አይሰጡትም። ከዚህ በኋላ ብዙ አይሰጡትም። አሁን እየባለን ራሱ እኮ በጣም ፑሽ ተደርጎለታል። ያን ያህል ብዙ ልዩነት አለው እንዴ? 300,000 ኮይን ልዩነት እኮ ነው የተሸነፈው። ብዙ አይደለም ግን እንዳልኩሽ ጆከር ስለሆነ ነው። በሌላ ቢሆን ፑሽ አያደርጉለትም። ነው ገባሽ? አሁን ወደ ፖለቲካም ስለሚሄድ ወደ አማራውና ኦሮሞ ተጫወተ አይነት ሙድ ነው እና ኦሮሞዎቹ እኛን አያውክልም እያሉ ነው በአሁን ሰዓት ስለተሸነፉ ማለት ነው። በሚቀጥለው ይወርዳል። ከነ ድሪስ ጋር ሲሆን ምናምን እየወረደ ይሄዳል። እድሪስ ደግሞ ሞር ከኤርትራውያን ይልቅ ኢትዮጵያውያኖች ነው የሚያግዙት። ኤርትራውያን የሚያግዙት ሌሎችን ነው። አንዷ የመጣች አለች አይደለ? በ20 ሺህ ፎሎወር ዘነጣጥላ ሄደችው። ስሟን አላውቀውም። ሁሉንም የረገጠችው ከነ መማር ጋር ከሌሎችም ጋር ተጫውታ የሆነች ኤርትራዊ ሴት አሮን ነው ሆርኔ በሙሉ ሙባረክንም ምናምን ዘነጣጥለዋለች። ግን ባይዘዌ ስለተሸነፈ ብቻ ሳይሆን ዮኒ ከጨዋታው በፊት ራሱ አንዳንድ ቪዲዮዎች አይቻለሁ። አብዛኛው ያየኋቸው ቪዲዮዎች የኦሮሞ ልጆች ጌሙን ተቃውመዋል። ከመጀመሪያው ገና ከመጀመሪያ ብዙዎቹ ተቃውመዋል። ትክክል። መቅሰም ነው የምትባለው። ኦኬ አውቃታለሁ። እሷን ነው የምልሽ። እሷ ልጅ 2 ነው 3 ረግጣ አሸንፋለች። በጣም አድርጋ ደግሞ ጊፍተር ነች ያሉ። ስለዚህ ለዚህ ነው አንቺ አሁን ጊፍተር ስለሆንሽ ብትጫወቺ ስንት ሌቭልሽ ስንት ነው? 37 ነኝ። ወደ 38 ልገባ ነው። አላነሰም ወይ ጉድ! ቁጥሩን ግን ታውቂዋለሽ? 37 ሌቭል 8 ልገባውን ግማሹ ላይ ደርሻለሁ። አሁን በቀደም ለጆከር 11 ነው ያወረድኩት። ኦልሞስት ግማሹ ላይ ሆኗል። 38 ልገባ። የሆነ እኮ ኢትዮጵያ ውስጥ የሆነ ነገር ኢንቨስት አድርጊያለሽ። ይሄን ታውቂያለሽ? በዛ ጫፓ ያ ግን ምንድነው ተቀላ አብዛኛው ጊዜ አሁን እኔ ጌመር አይደለሁኝም። ይሄ የተሰጠኝን የሰጠሁት ለማለት በጣም ነው የሚከብደኝ። አይደለም አት ኦል ቢካዝ ያን ሁላ ከየትም አልመጣም። ግን ምንጭሽ ምንድን ነው? ማሂ ሞጣ ና ሚስጥር ላውጣ። ምንጭሽ ዮኒ ማት ለማታ አጀንዳ አትስጠው ደግሞ ሞጣ አልፋታም ይዤልሃል። ባይዘው ልንገርክ ዮኒ የሆነ 11 አንበሳ ለአንድ ሰው አውርዳለች ሞጣ ስማና። ባይዘው የሆነ ጊዜ እንትና ልዕልቲ ይሄን ጥያቄ ስትጠይቅ ነበር። ምን አለች መሰለክ? ሌላ አይነት ነገር ታደርጊያለሽ እንዳንልሽ ኦልሞስት 16 ሰዓት ላይቭ ላይ ነሽ አለች። ገባ ጨንቋታል። ትለላ ላይ ነች። ስራ ትሰሪያለሽም እንዳንልሽ ስትሰሪ አናይሽም ላይቭ ላይ ነሽ አለች። የሆነ አይነት ሌላ ነገር ራሱ እንዳናስብ ያሉት የምናያቸው ሁኔታዎች አያመቹም ለዛ አለች። በጣም ይቆርነሽ ትሰጫለሽ። እንደው ያንቺን የገቢ ምንጭ ብናቀር የእሷን የገቢ ምንጭ ለማወቅ ወይ ሳራ ላበሻ ወይ መሲ ናቸው ሊያውቁት የሚችሉ። ሌላ የሚያውቅ የለም። በዚህ እኮ ከዚህ በፊት ብላኛለች። እኔ በአንቺ ጉዳይ ደከመኝ። አንቺን ሲያቀታቸው ለእኔ በውስጥ እየመጡ ይጽፋሉ። ሴትዮ እባክሽ እጅሽን ሰብስቢ፣ እጅሽ ነው ጠላት የሚያፈራብሽ ትለኛለች። አይ እንትና ትንሽ ይበሳጫ አክሊሉ ራሱ መርግ በደንብ አልሄደብሽም። በ11 አንበሳ ያህል አልሄደብሽም። በእውነት መሄድ አለበት። ኧረ በስመ አብ አኬ ፑሽ። እኔ እኮ ጋይሶች በጣም የምትገርሙኝ ፓርት ማለት ነው ይሄ የደብረ ብርሃን እርዳታ አይ ቲንክ ወር ሁለት ወር እንኳን አይሆንም ማለት ነው። አይሞላውም እንዴ? ኦኬ 2 ወር አይሆነውም። እኔ 36 ሌቭል ነኝ ያኔ። አሁን እዚህ እየመጣችሁ የሰው ስም ትጽፋላችሁ። ከዛ በፊትም ስሰጥ ነበር አይደል?
እንደው አይ ሰው ደግሞ አንድ ቀን ስሙን ጠራሹ ፈረደበት። በቃ አሁን ያለቁ ነው የሚመስላቸው ግን አይ ዩዝድ ቱ ስሰጣችሁ ነበር እኮ ከዛም በፊት 36 ላይ እኔ የሚመስልኝ አንድ አረብ ቱጃር ዋት ያርገዋለች ሳያውቀው እሱን ያዙልኝ። እኔ እሱ ነው የሚመስለኝ የሆነ ሮያል ፋሚሊ አረብ የዱባይ ምን ፕሪንስ ምናምን ነገር ብሎ የሚጀምረው ራሱ ባይዘው ዮኒ እንደዚህ አሁን ከውጭ ሆነ ወይም ሀገሪቷ ላይ ኑሮ ለማያውቅ ሰው እንደሚታሰበው አይደለም ታውቃለህ። ገንዘብ ላይ አሁን ሰው ምንድነው የሚመስለው በጣም ሰጪዎች በታኞች ምናምን በተለይ የዚህ ሀገሮቹ የሌላውን ሀገር አላውቅም በጣም የተማሩ ናቸው። ምናልባት ኢንፎርሜሽን አይመጥቻለሁ ካናዳ ለንደን ምናምን የተማሩት በጣም የተማሩ ናቸው። የአንድ ድርሃምን ዋጋ በደንብ ነው የሚያውቁት። ያንስቶ ዝም ብሎ አይረክም። ስለዚህ እንዴት ሸለቀቅሽው ያንን ፕሪንስ? እሱ ማውራት ያለ ሚስጥራቸውን ይህን ነገር ካወቅሽ የሆነ ነገርማ አለ። የሆነ ነገርማ እኛ እኮ ቆይቷል ተናግረናል፣ አልሰሙ እንጂ አንድ ቢዝነስ አላት፣ ግን ምንም አበሻ ጋር ኮሚኒኬሽን ማድረግ ቢዝነስ አለ ብለናል። የሚመስለኝ በስሟ አይደለም፣ ጎበዝ ናት። አሁን በስሟ ቢሆን አበሻ ምች ስለሆነ አሁን መሲ ብርጅስቶን ስልክ ገዝተው ሲናደዱ ምናምን ነገር መልሽልን ብለው ሩዋንዳ የሆነ ኢንቨስቲጌሽኑ ከበድ ብለዋል። እንግዲህ ቀስ እያለ እየተጠጋ ነው። ጉቺ የሚለውን የሆነ ቻቺ ብላ የሆነ ነገር ከፍታለች። ቤተሰብ ተዉ። እኔ የማውቀው ካምፓኒ አለ ቁጥሩ ሌላ አለ። ምንም እኔ በህይወት ዘመኔ ጌመር ሆኖ 11 አንበሳ ያወረደ አላውቅም። ስለዚህ የሆነ ነገር አለ። ዮኒ ነገርኩህ እኮ እኔ አሁን ማውቀውን ቢዝነስ አለ። ሰላም ነው እና ካኔታቻ ሳብዬ አንተን ብዬ እንኳን ደህና መጣ። እዚህ ይሆናል ነፍሴ ዘግቢኝ በሱ እንዴት ብዬ በጣም እምቢ አለች እኮ እዚህ ራሱ እምቢ ነፍሴ አለ እዛ አልኩ። አሚር አለ አሪፍ ነው። አይ አበደ ነው። ጉቺዬ የጠላት ወሬ ነው። እንደዛ ቢዝነስ አለ። 11 አንበሳ በብር ስንት ነው? ህይወትን ትጠለዋለህ አባቴ። ቶ አባቴ ኢትስ ላይክ ስንት ነው? ወደ 700,000 ድርሃም ነው አልኩ። አሜሪካ 700,000 አይ ቲንክ 700,000 የሚያጠጥ ነው ምናምን ዶላር ትሰማለህ አባቴ። አንተ ራይድ የምትሰራበት ገንዘብ ነው አባቴ። ቶ እስኪ እሱንም በስንት ደቂቃ እንደሆነ ልንገርህ። በ5 ደቂቃ አልሞላው፣ በ2 ደቂቃ ውስጥ ነው 700,000 አባቴ። ቶ እስኪ ንገረኝ ብላል። ይኸው ሆድን ይቁረጥ። ምንም ማድረግ አልችልም። ታዞርብኝ ነው አይደል ዮኒ? አዎ ከእንትን ከደብል ከጀመረ በኋላ ነው የተሰጠው ጊቱና ከዛ በኋላ በደንብ እንድታውቀው ብዬ ነው። አስቧል። በ2 ደቂቃ 700,000 ተሰጥቷል። እንግዲህ ያ ነው አባቴ። እንደዛ ነው። ሌላ ጥያቄ አለ? ቤት ይገዛልኝ ነበር። እውነት ነው። ጌሙን ግን እንዴት አየኸው ዮኒ? ጌሙ አሪፍ ነበረ። በጣም ደስ ይል ነበር። እኔ ካለፈ ለካ መኩ ደውሎልኝ ነበረ። እኔ ደግሞ አመሸውና ከእናንተ ጋር ታስታውሻለሽ? አዎ። ከዛ በኋላ ደግሞ ከልጄ ጋር ሙቪ አየን ከማያየ ጋር። ከዛ ለጠዋና የተኛ ነው ማለት እችላለሁ። ከዛ መኩ ደውሎ እኔ ዶንት ዲስተርብ ላይ አድርጌው ነበር። ስነሳ እንትን ያለ ቪዲዮ ነው ያየሁት የተቀረጸ። እኔ ግን ያደነኩት ጆከርን ሰው ፊቱን ሳይ እንደዚህ አይነት ፍቅር መሰጠቱ ይደንቃል። በጣም ሞሳድ የሆነ ሰውዬ እሱን አየው። ዚስ ኖባዲ እኮ ደግሞ ቅጣት ይቀጣታል እንጂ ጌም ሲጫወትን የሚያስቀኝ እሱ ነው። በኮይን ነው። ኮይን እኮ ነው። በኮይን ነው።
ኦኬ ቅጣቱ የሱ ትንሿን አንበሳ ወይ ፍላይት ጀት ምናምን ያወርድልሃል። ትመዘግባለህ ያለበትን ዕዳ ይወርድ ይከፍላል። በጣም ነው የሚደንቀኝ እና በዚህ ደረጃ ጎበዝ ነው በእውነት። በቃ የቤቱን ዕቃ እንዳለ አንድ እንትን አውርጂ ስበሪ እንደዚህ አድርጊ እንዳለ አንከሻክሾ ጨረሳቸው እኮ። ምን ቀረው? እኔ እኮ ከእሱ ጋር ስጫወት ወርቆቼን ፈታትቼ አንገቴን ምን የእጅ ሰዓት አሰበረኝ። አንድ ቀን ረስቼው አድርጊ ብገባ ይህንኑ ያረግሽውን አውልቀሽ ስበሪዋል ብለው ኧረ የተመታ ሰውዬ ነው። ሰራ ሰዓቱ ሊሰበር መሰለክ ብቀጠቅጠው ብለው ብሰራ በስንት መከራ ፋይናሊ ግን ሰበርኩት። የሚገርም ነው። አይ ደስ የሚል ጊዜ ነበር። አክቹዋሊ በጣም ነው ያደነኩት በእውነት። አለማድነቅ አይቻልም። በዚህ ደረጃ ሰው ከተረባረበለት የሆነ ቫሊዩ አለው ማለት ነው። ይህን ማመን ያስፈልጋል። ማመን የሰው መውደድ አለው በደንብ አለው። ስለዚህ አሪፍ ነው። አንቺ የሚያረግሽው በጣም የሚደነቅ ነው። ማንም አልጠበቅም በዚህ ደረጃ። ማሜ እንኳን ወደ ስንት አንበሳ ነው ጋይስ ማሜ በዛ በኩል ያወረደው? ማሜም እኮ ወርዷል። 7 አንበሳና አንድ ዩኒቨርሲቲውን ምናምን አወርዷል። አዎ ማሜ ሲጫወት ሰሞኑን የነበረው ለዛ ነበረ ሰጥቷል። አሁን መጥቶ ከኔ ጋር የቀጠሮ ጌም ካልገጠምሽ ይለኛል ለመጀመሪያ ጊዜ። ምክንያቱም ቻፓውን ለማስመለስ ነው። እኔ ደግሞ ስጦታ ነው የሰጠሁት። ስለዚህ ጌም አልጫወትም አልኩኝ። እኔ ጌመር አይደለም። ይሄድብሻል። ትናንት መጥቶ ነበረ መግጠም አለብን ሁለታችን። እኔ ራሴ በህይወቴ የቀጠሮ ጌም ተጫውቼ አላውቅም አለ። ግን ይሄ ለማስመለስ ነው የሚመስለው። አዎ ነው እንዴ? ሰሞኑን በሙሉ በአናቱ ተክሎ ያመጣውን ቻፓ ታስወርጀዋለች እንዴ? አቃጣልኩ አለ እኮ ብታይ አንድ ቪዲዮ ላይ ከጌሙ በኋላ ነው ቢገ። አዎ እንዴ? በጣም ጉቺ ሶሪ። እሺ እዚህ ቤት ጉቺ ስታወራ ከሰው ጋር አጉል የምትጽፉ ሰዎች እኔ ራሴ በውልካቸዋለሁ። ስነ ስርዓት ያዙ። አይ አንዳንዱ ማልቀስ እኮ ጥሩ ነው ለጤናም ጥሩ። በቃ ስነ ስርዓት ያዙ ብዬ ነው። እናንተ ተቀጥሉ። አይ ማልቀስ የስራው ባህሪ ነው እኮ። ተናደዋል። 11 አንበሳ አይናቸው እያየ በ2 ደቂቃ መሄዱ መረገጥ አለባት ጉቺ። እኔ እንደዛ ነው የማስበው። እኔንም እርገጡኝ አንድ ላይ። አሁን ዩኒ ከዚህ ወዲህ ማለት አንዳንዴ ለካ ትለምደው። አሁን ላይ ስክሮል ሳረግ ተነስቼ ሰላም ከሆነ ሚዲያው ያደረው ይገርመኛል። ሳልሰደብ ካደርኩኝ። አዎ አይሽ ያንን ከለመድሽው ምንም አትሆኝም። አሁን ለመድ እንደኔ ተስማምቶሻል ማለት ነው። በቃ አሁን የሚገርመኝ እንዴት አልሰደቡኝም ነው የምልህ። ለምጄዋለሁ። በቃ ሰው ለካ ተብለክ መጨረሻ ላይ ያዞ ቁዳት ለብሳለን። አሁን እንደዛ ሆኛለሁ። እንዲያሉ አሁን በባለፈው አይተህ ከሆነ እናቷ ትመጣለች፣ አባቷ ወንድሞችንም ጨምሪን ያልኳት። አዎ እሱ ሮጣ ቤተሰብ ላይ የምትሄደው ነገር ትመቸኛለች። አንድ ነገር ልንገርህ ዮኒ፣ ቤተሰቡ ሚዲያ ላይ ስለመጣ የሚያፈርሰው አለ እንዴ? እንኳንም በህይወት ኖረውልኝ እንኳንም ተገኝተው እንኳንም ምንድን ነው መሰለሽ፣ እኔ ወደ ቤተሰብ ከተሄደ የሽንፈት ምልክት ነው። እኔ በዛ አምናለሁ። ብዙ ጊዜ ሞር እንደዛ ሲያደርጉ ያለው ሰሞኑን በተለይ ደግሞ የማየው ብዙ ጊዜ ሴቶች ናቸው በዚህ ደረጃ የሚሄዱት። አብዛኛው ብዙ ወንድ ቤተሰብ ጋር ምናምን ጓገጭ ሲል ብዙ ጊዜ አላይም። ብዙ ጊዜ ማለት ነው ያየሁት። አሁን ሰሞኑን ግን ሮጠው ቤተሰብ ጋር ሄደው እምቡር ሲሉ ያለው። እዚሁ ግጣሚ የተጋጠምሽው እዚሁ ነው፣ እዚሁ ጨርሼ በአለቀ እኔ ዮኒ አንድ ይሄ የግልሙትና የብልግና ይሄ የእናት የአባት ምናምን አንድ ብልግና ስድብ ሳልሳደብ ካፌ ሳይወጣ ደም እንባ ነው ማስለቀሳችሁ። ያቺን ስላወቁ ይመስለኛል። እኔ ደግሞ አንዳንድ ሰዎች እምንቃቸው ነው የሚያናዳቸው፣ እምሰድባቸው ደስ ይላቸዋል። እምንቃቸው ሰዎች አንጨረጭራለሁ እና አንዳንዴ አንጨረጭራለሁ እና እሷ ነገር ትገርመኛል። ግን ወደ ቤተሰብ ለምትሄዱ በተለይ እነ ጥንፌ ገለቱ ማን እንደሆናችሁ ታውቃላችሁ። እነ ጥንፌ ቤተሰብ ጋር አትሄዱ። ግጥሚያ ካለ እዚሁ ጨርሷት። እናቷን አውቃለሁ፣ አጎቱን አውቀዋለሁ፣ ወንድሙን እህቷን አውቃለሁ። እነ ጥንፌ ገለቱ የራሳችሁ ክብር ነው የሚወርደው። በእውነት እውነቴን ነው። አይነፋ በጣም አሁን ዮኒ ልንገርህ በጣም ያሳቀኝ ፓርት እኔ ወንድሜ ትልቅ የመንግስት ኃላፊነት ላይ ነው የሚሰራው፣ ባለስልጣን ነው ብዬ አላውቅም። ወንድሟ ሚኒባስ ረዳት ነው ተብሎ የሚሸማቀቅ ኢትዮጵያዊ ያለ እንኳንም ሌባ ሆነ። ሚኒባስ አይደለም ከቻለ ለምን ፈረስ ጋሪ ረዳት አይሆንም?
ሰርቶ ይብላ እንጂ ምን አገባኝ እኔ የምኖረው ለራሴ ነው። እኔ ሊያሳፍረኝ ባጃጅ ረዳት የለውም። ባጃጅ የለም ረዳት ወይስ የባጃጅ ይሄንን እንደ መረጃ ይዘው መጥተው እድሜ ዘላለሜን እኔ ስናገር ነው የኖርኩት። የእናቴን ስም የአባቴን ስም ራሴ አንድ ቀን ደብቄ አላውቅም። የእናቷ ስም እንትና ነው እና የሆነ እንደው በጣም ምን አይነት ዘመን ላይ እንደደረስን እኔ አህብ ነው ወርት ምንድነው የማናደድና ሙድሽን አሁን ምን መሰለሽ፣ እኔ አሁን ለምሳሌ በብዛት እናት እንድሳደብ አባት እንድሳደብ የማይፈልግ ሰው የለም። ከዛ ወርጄ ማለት ነው ግደኝ አልኩሽ። ለምን ጥቅም የለው አትውጣው አተፋው ነገር ሆኖብነው ቸግሯል። እንደ ቸግርክ ደግሞ እኔ ማስረጃ አለኝ። ቸግር ብሎሃል፣ ግርር ብሎብሃል። በቅርቡ የሆነ ነገር ፌል አረገ ብለህ እርዳታ ትለምናለህ አንተ። የእውነት ቸግሮታል። ሰፖርት አርጉት ጋይስ። እኔ ቀልዴን አይደለም። ሞጣ ከባድ ችግር ላይ ነው ያለው። አንደኛ ስራ ይሰራ፣ ይሄ ዝብዝብ ስራ ይሰራ፣ ከቤት አይወጣም ይፈራል። አንድ ዝብዝብ ከምር የትም አትሄድም። አንተ ከቤትም አትወጣም፣ የትም ቸግሮሃል። ሞጣ ልመና ወጣ። አሁን በግድ ዲያስፖራ ዘረፋ ገዝ ላይ እያስገባ አውርዱ አታውርዱ። እሺ እሱን አይተው እሺ እያሉ 1000 ምንም ያባብሉታል። ከሀገር ቤት ሰላም ልንልክ የገባ ነው ኮይን የለንም ሲሉክ ጡታችሁን አሳዩኝ እንደገና ብላክሜል ልታረግ። አንተ እውነቴን ነው። ጧት አልተሳሳትኩም። የሲሲሊ ማፊያ ነክ ያልኩክ ለዛ ነው። አንተ ማለት የሲሲሊ ማፊያ ነክ ሙጣ። የሲሲሊ ማፊያዎች ታውቃቸዋለህ? ጣሊያን ገንዘብ ካልሰጡክ ልትደፍር ላይቭ ላይ ጡት አሳዩኝ። ገና ሞጣ በዚህ ከቀጠልክ ከማሜ ጋር መገዳደል ጌም ትጀምራለህ። ከፖለቲካ ኦልሬዲ ወጣል። ከማሜ ጋር የሞጣ መጨረሻ በማሜ እጅ ነው ህይወትክ የሚያልፈው። አንተ ሞጣ መጨረሻ በማሜ እጅ ህይወትክ ያልፋል። ፕሬዝዳንት ማሜ ነው ህይወትክን የሚያጠፋው ላይፍ ላይ። የመጨረሻ ቅጣት በረኪና ጠጣ ይላል። ችግርክ በዚሁ ከቀጠለ ጸባይክን አስተካክለክ ታርመ በይቅርታ ካልተመለስክ ትቸገራለህ። ከዛ ምንድነው የሚሆነው? የመገዳደል ጌም ትጀምራለህ። ያ መገዳደል ጌም ትጀምራለህ። ህዝቡን ስትሰድብ ይኖርከውን ማለት ነው። ስትሰድበን ይኖርከውን ልመና ምናምን የምትለውን ትጀምራለህ። መገዳደል ጌም ላይ ከማሜ ጋር ነው የምትጫወተው። ይሄ እንደ ትንቢት ነው የምነግርህ። ጌም ትጀምራለህ ከማሜ ጋር። ማሜ እንደ ቅጣት አንደኛ ቅጣት በርበሬ ታጠን ይልሃል። ሁለተኛ በረኪና ጠጣ ነው የሚልክ። ሶስተኛ ከምትኖርበት ፎቅ ወደ ምድር ዝለል ነው የሚልክ። ዝም ብዬ ሳስበው በረኪናውን የምትመርጥ ይመስለኛል። አዎ ይሄ ነው መጨረሻክ። እንትና ስሰድባት አልመለሰችልኝም። ምን ብላ ትመልስልክ? አንድ ፍሬ ህፃን ልጅ ነች ቃልዬ። አሁን ቃልዬ ወደ ላይ ቀና ብላ ላንተ ትመልስ። እኛም እኮ ልንመልስልክ እቅድም ፕላንም አልነበረንም፣ ግን በግድ ወደ ፕላን ውስጥ አስገባህን። ካልተመለሰልክ አታድብ። ዛሬ ጭራሽ የአንጎላውን ፕሬዝዳንት መስለክ በቃ ገጠር ግባ እያልክ መንታክ። አሸንፈሽ ወልተዩ አልተዋለኝ እኮ ፍቅሮቼ አልተዋለኝ። የአማራ ቢሊዮነሮች ለዱባይ ሸርሙጣ ይላል። እንግዲህ ሌላ ቢሊዮነር ጨምሬያለሁ እንድታቅ ብዬ ነው። በክፋት አትውሰድብኝ፣ እንድታቅ ብዬ ነው። ለማንኛውም በቅርቡ ደግሞ በደንብ አሳውቃችኋለሁ።
ሞጣ ልመና ወጣ። ስለዚህ አግዙት፣ ስጡት። ሰው እንኳን አዝኖ እንኳን እንዳይሰጥቅ አንበሳን የምትጠይቀው አንበሳ ይብላክና አንበሳ እንደገና ስንት ይላል? 3 አንተ አሁን በአንድ ሌሊት 10-11 አስወርደክ ከጆከር እኩል ወረደልኝ ልትል ነው። አንድ ሰው ያወርድልክ። እንደ ጆከር ለመሆን እኔ ብቻዬን ያወረድኩታል። አንድ ሰው ያወርድልክ ያ